ጤና ይስጥልን በድጋሚ እንዴት ውላችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ዜና ኢትዮጵያ ተጀምሯል። አበይት ጉዳዮቻችንን እናስተዋውቃችሁ። ሰባተኛው ጠቅላላ ምርጫ መጠናቀቁን ተከትሎ በኢትዮጵያ በሚገኙ የምርጫ ጣቢያዎች ውጤቶች ይፋ እየሆነ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከሰባተኛው ጠቅላላ ምርጫ ማግስት ዛሬ ጠዋት ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት መርቀው በይፋ ስራ አስጀመሩ። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። ለዲሞክራሲ ስርዓት ግንባታ ዋጋ የከፈለውን የኢትዮጵያ ሕዝብ በንጽህና ማገልገል እንደሚገባ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ሰባተኛው ጠቅላላ ምርጫ በሰላም መጠናቀቁን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ሕዝብ የእንኳን ደስ አላችሁና የምስጋና መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በምርጫው ሂደት ሕዝቡ ያሳየውን ጽናትና የሀገር ፍቅር ባንጸባረቀ መልኩ ባስተላለፉት መልእክት የኢትዮጵያ ሕዝብ አስደናቂ ታምረኛና የዳበረ ባህል ያለው መሆኑን በዘንድሮ ምርጫ ዳግም ለዓለም ማሳየቱን ገልጸዋል። በብዙ ውጣ ውረዶች መካከል የተከናወነውን የዘንድሮውን ምርጫ ስኬታማ ለማድረግ ዜጎች የከፈሉትን መስዋዕትነት ጠቅላይ ሚኒስትሩ በዝርዝር አውስተዋል። የሌሊቱ ብርድና ጨለማ ሳያስፈራቸው፣ የቀጥሩ ፀሐይና ድንገተኛ ዝናብ ሳይበግራቸው፣ እንዲሁም ረጃጅም ሰልፎች ሳይታክቷቸው ድምጻቸውን የሰጡ ዜጎችንም አድንቀዋል። በተጨማሪም ሰርግ፣ ሐዘን፣ ወሊድና መሰል ማህበራዊ እውነቶች ሳያግዷቸው፣ የአካል ጉዳት፣ ህመምና እርጅና ሳይገድባቸው የሀገርን ተስፋ ለመሰነቅ የወጡ ዜጎችን እንዲሁም የነገ ሀገር ተረካቢ ጨቅላ ልጃቸውን አዝለው በሰልፍ የቆዩ እናቶች መስዋዕትነትን በምሳሌነት ጠቅሰዋል። ከምንም በላይ ደግሞ የጠላት ጩኸትና ማስፈራሪያ ሳይበግራቸው ጽናታቸውን ያሳዩ ዜጎች ለዲሞክራሲና ለሀገር ህልውና የከፈሉት ዋጋ ታላቅ በመሆኑ ከልብ የመነጨ ምስጋና እንደሚገባቸው ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው ማጠቃለያ ላይ ለተፎካካሪ እጩዎችና ተመራጮች ጠንከር ያለ መልእክት ያስተላለፉ ሲሆን ይሄንን ህዝብ ማገልገል መታደል ነው ብለዋል። በመሆኑም ተመራጮች በሙሉ ያከበራቸውንና ለዲሞክራሲ ስርዓት ግንባታ እጅግ ውድ ዋጋ የከፈለውን የኢትዮጵያን ህዝብ በተራቸው መልሰው እንዲያከብሩና በንጽህና ለማገልገል ራሳቸውን እንዲያዘጋጁ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ኢትዮጵያውያን በምርጫ ያሳዩት ንቁ ተሳትፎ የዲሞክራሲ ስርዓትን ለማጽናት ያላቸውን ቁርጠኝነት እንደሚያሳይ ገልጸዋል። የጠቅላይ ሚኒስትሩ በአዲስ አበባ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክትን በይፋ መርቀው ስራ አስጀምረዋል። ጌታቸው ባልቻ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ከሰባተኛው ጠቅላላ ምርጫ ማግስት ዛሬ ጠዋት ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት መርቀው በይፋ ስራ አስጀምረዋል። በትላንትናው ዕለት ኢትዮጵያውያን በድምፅ መስጠት ያሳዩት ተሳትፎ የዲሞክራሲ ስርዓትን ለማጽናት ያላቸውን ቁርጠኝነት እንደሚያሳይ ጠቅላይ ሚኒስትር አብይ አህመድ በዚሁ ጊዜ ገልጸዋል። ዛሬ ግንቦት 25 ነው። ትናንት በሀገር አቀፍ ደረጃ መላ ህዝባችን በሚያስደንቅ ትጋትና ብርታት የዲሞክራሲ ስርዓት ኢትዮጵያ ውስጥ ለማነጽ ለመገንባት እስከ እኩለ ሌሊት ከዛም በላይ እስከ 9 ሰዓት ድረስ በዚያ ሁሉ ፈታኝ ሁኔታ ውስጥ እምቢኝ ብሎ ስርዓቱን ለመገንባት ቁርጠኝነት አሳይቶ ሲመርጥ የዋለበት ያመሸበት ያደረበት ማለት ይቻላል ዕለት ነበረ። ይሄ ለኢትዮጵያ የዲሞክራሲ ስርዓት ግንባታ እንደ አንድ ታሪካዊ ጊዜ
ሊወሰድ የሚችል ኩነት ነው። ሰላማዊ መሆኑ ብቻ ሳይሆን ህዝቡ ያሳየው ጥንካሬ፣ ብርዱ፣ ውሃ ጥሙ፣ አልፎ አልፎ ዝናቡ በድምሩ አስደማሚ ነገር ነው። ይሄ ጉዳይ አያስተኛም። ብዙ ማሰብ፣ ብዙ መበርታት፣ በታመነው ልክ መገኘትን የሚጠይቅ ጉዳይ ነው። ኢትዮጵያ በዚህ ዓመት ያቀደችውን የ10.2 በመቶ የኢኮኖሚ እድገት ለማሳካት በትጋት እየሰራች መሆኑን ጠቅላይ ሚኒስትሩ አንስተዋል። እንግዲህ እኛም ትናንት ምርጫውን ስለጨረስን ዛሬ በቀጥታ መላው የመንግስት አመራር በፌዴራልም በክልልም ያሉ ወደ ስራ ገብተናል። ወደ ስራ እንድንገሰግስ እንድንፈጥን ያደረገን አንዱ ዋነኛ ምክንያት በዚህ ዓመት ኢትዮጵያ ያቀደችው እድገት 10.2% ወይም ከአፍሪካ ቀዳሚውን እድገት ለማረጋገጥ ነው። ይህ እድገት የሚረጋገጠው ደግሞ የሚባክን ጊዜ ከሌለ ነው። አሁን የቀረን 1 ወር ከ5 ቀን ነው። ሰኔ 30 የዚህ ዓመት የበጀት ስራ የሚከናወንበት የሚጠናቀቅበት ጊዜ ነውና ያ ጊዜ እንዳያልፍብን ፈጥነን ወደ ስራ ለመግባት ሁላችንም በዚህ ስራ እንገኛለን። በዚህ ልማት ለሀገር በቀል ዛፎችና ለሀገር በቀል ዕውቀት ትኩረት መሰጠቱን ምን የገለጹት ባህር ዛፍ በተፈጥሮ በከፍተኛ ደረጃ ውሃ የሚመጥ ስለሆነ ድርቀት ያስከትላል። ባህር ዛፉን እያስወገድን አገር በቀል ዛፎች እያሰፋን ስንሄድ ተራራው ብዙ ውሃ የመያዝና ለታችኛው ተፋሰስ ደግሞ ውሃ የመልቀቅ አቅም እያሳደገ ይሄዳል። ቅድም እንዳያችሁት ባህር ዛፍ የበዛበትና ያነሳንባቸው አካባቢዎች ይለያሉ ከወዲሁ። እነዛ ኢንዲጂነስ ዛፎች ያሉበት ዴንስ ሆነው የተለየ ግርማ የተለየ ውበት አላቸው ከውሃውን በተጨማሪ። እሱም ማስፋት ይፈልጋል። እንጦጦ ተራራ ያሉትን ባህር ዛፎች በሙሉ በማንሳት በሀገር በቀል ዛፎች መተካት ያስፈልጋል። ለመሬት ጥበቃውም፣ ለውሃ ማቆየቱም፣ ለአጠቃላይ ለእርጥበት ማቆየትም ባህር ዛፍን እያስወገዱ ሀገር በቀል ዛፎች መተካት አስፈላጊ እንደሆነ ይታመናል። በተለይ ደግሞ የገረመኝ እና ያስደስተኝ ነገር ተራራማ አካባቢ ስለሆነ አፈር ዝናብ ሲመጣ ተጠርጎ ስለሚሄድ ያን አፈር ለመከላከል የተሰሩ እርከኖች በኮንሶ ሙያተኞች ነው የተሰሩት። ከውጭ ሀገር በመጡ ሰዎች አይደለም። የከተማ ጠበብቶች፣ ሳይንቲስቶች፣ አዋቂዎች አይደሉም። በገጠር ያለው የሀገራችን ነዋሪ ለከተማም አስተዋጽኦ ማድረግ የሚችለው ዕውቀት፣ ብቃት እንዳለ ያየሁበት ነው። የኮንሶ እጅ ተራራ ላይ የሚሰሩትን የእርከን ስራ በምትመለከትበት ጊዜ በፍጹም ከማሽን ውጪ በዛ ፕሪሲሽን ሰው ይገነባዋል ተብሎ አይታሰብምና ኢትዮጵያ ውስጥ በግራ በቀኝ ስንሄድ የተለያዩ እውቀቶች አሉ፣ ብቃቶች አሉ። እነሱም ማስተባበር፣ ማቀናየት የከተማውን ለገጠር የገጠሩን ከተማ ማምጣት ብንችል ምን ያክል ሀገራችንን ማስዋብ፣ መለወጥ፣ ማሳመር እንደምንችል ያየሁበት ነው። የወንዝ ዳርቻ ልማት የሕዝብን ኑሮ የሚያሻሽልና የአዲስ አበባን ገጽታ የሚቀይር መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የሪቨርሳይድ ፕሮጀክት ብዙ ጊዜ የተናገርንለት አስፈላጊነቱን የገለጥነው ጉዳይ ቢሆንም ዛሬ ግን አንተም እኔም ስናየው እንደዚህ ያለው ስራ ለኢትዮጵያ ምን ያክል አስፈላጊ ምን ያክል አስደማሚ ስራ እንደሆነ ማየት ችያለሁ። ስንጀምር እዚህ ወንዝ ዳርቻ ቅድም በስዕል እንዳያችሁት በጣም ብዙ የታጨቁ ቤቶች ነበሩ። በትክክል በፕላን የተሰሩ ሳይሆን የታጨቁ ቤቶች ነበሩና እነዛ ቤቶች ክረምት ሲሆን ጎርፍ ሲመጣ ለአደጋ የሚጋለጡ ናቸው። ውሃው ይሸታል። አናኖራቸው ምንም አይነት መኪና አክሰስ የለውም። ሰው ቢሞት ሰርግ ቢኖር ቢታመም ያንን ሰው ከዚያ አውጥቶ ወደ ሕክምና መውሰድ የሚቻልበት ሁኔታ አልነበረም። ያን ሁሉ ነገር የሚቀይር አካባቢን የሚቀይር የኑሮ ዘያችን የሚያሻሽል ሰዎች እንዲንቀሳቀሱ የሚያስችል ከባቢ መፈጠሩ በጣም አስደሳች ነው። እኔ ለአዲስ አበባ ነዋሪዎች ከሌላም ቦታ እየመጡ አዲስ አበባ ለሚጎበኙ ሰዎች ያለኝ መልእክት ጧት በሳምንት 1 ቀን 2 ቀን ጂም ከምታሳልፉ ወይም ከምትተኙ 12 ሰዓት ተኩል ከእንጦጦ ጀምራችሁ እስከ ቀጨኔ እስከ ፒያሳ 10-15 ኪሎ ሜትር ብትጓዙ አየሩ ቀዝቃዛ ስለሆነ የድካም ስሜት ሳይሰማችሁ ብዙ ነገር እያያችሁ አካላችሁ መገንባት ትችላላችሁ። ሀገራችሁን ለማወቅ የሀገራችሁን ውበት ለማድነቅ የቀረ የጎደለ ጉዳይ ካለም ለመሙላት ከማየት የዘለለ በአካል ቦታው ላይ ከመገኘት የዘለለ ዕውቀት የሚገኝበት መንግስት የሌለ ማየት ማመን ነውና መታችሁ እዩ ማለት ፈልጋለሁ። እንግዲህ በድምሩ ከእንጦጦ ጀምሮ እስከ ቦሌ ያለው የሪቨርሳይድ ፕሮጀክት በአብዛኛው ተጠናቋል።
ዛሬ ከምናስመርቀው ውጭ የሚቀሩን ስፍራዎች አሉ። እነሱም በሚቀጥሉ ጊዜያቶች እያጠናቀቀን ስናስመርቅ በሚቀጥለው 2 ወር 3 ወር ጊዜ ውስጥ እስከ ፒኮክ ያለው ሙሉ በሙሉ ስራ ላይ የሚውል ይሆናል። ይህ ለከተማችን ህዝብ ትልቅ ብስራት ነው፣ ለኢትዮጵያ ትልቅ ብስራት ነው። ብዙዎች ሞክረውት ከውጭ ኩባንያዎች ጋር ሞክረነው አልሰምር ያለውን ስራ በሀገር በቀል ልጆች፣ በእኛው ወጣቶች፣ በእኛው አርቲስቶች በሚያስደንቅ ሁኔታ የውሃ አካባቢው የሚለውጥ ስራ ተሰርቷል። በአጠቃላይ 22.2 ኪሎ ሜትር የወንዝ ዳርቻ ልማትን የሚሸፍነው ይህ ፕሮጀክት የማይቆራረጥ የልማት ስራችን ሕያው ምስክር ከመሆኑም በላይ የሀገራዊ እድገታችን የአካባቢ ጥበቃና የከተማ እድሳት በተግባር የታየበት ነው ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ወደ ምርጫ ዘገባዎቻችን እንመለሳለን። በትላንትናው ለ7ኛው ጠቅላላ ምርጫ በሰላም ተጠናቋል። ይህንን አስመልክቶ እንግዲህ በተለያዩ የኢትዮጵያ ክፍሎች የሚገኙ የምርጫ ጣቢያዎች ውጤቶችን ይፋ እያደረጉ ይገኛሉ። በተለያዩ አካባቢዎች የሚገኙ ባልደረቦቻችንም በቀጥታ መስመሮቻችን ላይ ይገኛሉ። መሐመድ አልቃድር ደሴ ነው የሚገኘው። እንዲሁም ደግሞ ፍቃዳ ባለማየሁ ሐዋሳ፣ ሳሙኤል ወርቃየው ባህር ዳር የሚገኙ ሲሆን የተለያዩ መረጃዎችን እያጋሩን ከኛ ጋር ቆይታ ያደርጋሉ። መሐመድ አልቃድር ወደ ደሴ መጣና አንተን አስቀድማለሁ። በትላንትናው ዕለት እንደሚታወቀው 7ኛው ጠቅላላ ምርጫ ተጠናቋል። አንተ ባለበት አካባቢ ደግሞ የምርጫው ድባብ ምን ይመስላል? ዛሬ ደግሞ ውጤቶችም በተለያዩ የምርጫ ጣቢያዎች ይፋ እየተደረጉ ነው የሚገኙትና ያለው ድባብ የህብረተሰቡ ስሜት ምን ይመስላል የሚሉ መረጃዎችን ብታጋራ። አመሰግናለሁ ነጻነት። እንግዲህ በደሴ ከተማ በትላንትናው ለ7ኛውን ጠቅላላ ምርጫ የደሴና አካባቢው ነዋሪዎች ሲመርጡ ውለዋል። በጣም በማለዳው ነው የምርጫ ሂደቱን ለመከወን በተለያዩ የምርጫ ጣቢያዎች ሲገኙ የነበሩት። እንግዲህ 5 ዓመት ምን ያክል ዋጋ እንዳለው ለማሳየት በትላንትናው ዕለት በደሴና በአካባቢው በተለያዩ ስፍራዎች ስንንቀሳቀስ የተመለከትንበት ነበር። ምን ያክል አሁን የፖለቲካል እንቅስቃሴ የፖለቲካ ንቃቱ በማህበረሰቡ ዘንድ ከፍ እያለ መምጣቱን የሚያሳዩ ሁነቶችንም የተመለከትንበት ነበር። የምርጫውን ዋጋም የተረዱበት ለዛም ለመምረጥም ያደርጉት የነበረው እንቅስቃሴም ፍጹም ሰላማዊ የተረጋጋ እንደነበረም ለመመልከት ችለናል። ከዛም ባሻገር ማህበረሰባዊ የሆኑ ትብብሮች ለመምረጥ የሚያስፈልጉ ነገሮችን በማመላከት ረገድ ምርጫዎች ዋጋ እንዲኖራቸው በማድረግ ረገድ በርከት ያሉ ነገሮችን ተመልክተንበት ነበር። ዛሬ በማለዳው እንግዲህ ውጤቶች በተለያዩ የምርጫ ጣቢያዎች ተለጥፈው ነዋሪዎቹም ማን አሸነፈ፣ የምርጫችን ዋጋስ እንዴት ያለ ነበር የሚለውን ሲመለከቱ አይተናል። በተለያዩ የምርጫ ጣቢያዎች ሙሉ በሙሉ በሚባል ደረጃ የድምፅ አሰጣጥ ሂደት የተጠናቀቀባቸው እንዲሁም ደግሞ ውጤቶች የተለጠፉባቸውን ሁኔታዎችን ከማታ ጀምሮ ዛሬም ማለዳ ድረስ ተመልክተናል። እንግዲህ ውጤቶች ተለጥፈው ከዛም ባሻገር ደግሞ ለማዕከል የሚገቡ የምርጫ ድምጾች በሳጥን ውስጥ ተደርገው ወደ ምርጫ ክልሉ ወደ ማዕከል ሲገቡም የተመለከትንበት ነበር። እነዚህ በሙሉ ሲሆኑ ግን ደህንነታቸው ተጠብቆ እንደነበረም ለማየት ችለናል። ያው በጥንቃቄ ታሽገው ወደ መጡበት ወደ ማዕከል የገቡበት ሁኔታን ተመልክተናል። እንግዲህ አሁን ያለሁበት አካባቢ ልክ የትላንትናው ቀን ቢሆን እዚህ አካባቢ ላይ ድንኳን የነበረበት ለምርጫ የሚያስፈልጉ ግብአቶች የነበሩበት አካባቢ ነበር። ዛሬ ግን ያው የምርጫ ሂደቱ ተጠናቋል። ነዋሪዎችም ውጤቱን አውቀዋል እና ይህ ድንኳን ከዚህ ስፍራ ላይ ተነስቷል። የምርጫ ውጤቱን ያነጋገርኳቸው ነዋሪዎች የምርጫ ውጤቱን በጸጋ እንደሚቀበሉ ከዛም ባሻገር በአካባቢው የነበረው የምርጫ ሂደት በሰላማዊ መንገድ መጠናቀቁ እንዳስደሰታቸው ነው የነገሩን። ከዚህ በኋላ መብታችንን ለመጠየቅ የሚያስችለንን ሂደት የምንሄድበትን እርምጃ እንቀጥላለን ሲሉም ነግረውናል። መሐመድ አልቃድር ስለ መረጃዎች እናመሰግናለን። ወደ ሲዳማ ክልል ሐዋሳ ከተማ እናቀናለን። እዛ ያለው ባልደረባችን ፍቃዳ ባለማየሁ ተጨማሪ መረጃዎችን የሚያጋራን ይሆናል። በሐዋሳ የሚገኙ የምርጫ ጣቢያዎች የ7ኛውን ጠቅላላ ምርጫ ውጤት በመለጠፍ ለመራጩ ሕዝብ ይፋ እያደረጉ ነው የሚገኙትና ትላንት በምርጫ ድግስ ላይ የዋለችው ሐዋሳ ዛሬ ደግሞ የከተማ መደበኛ እንቅስቃሴ ተመልሷልና ይሄንን ቅኝት ያደረገው ባልደረባችን ፍቃዳ አለማየሁ በተለይ እዛ ያለው ድባብ ምን ይመስላል፣ የህብረተሰቡ ስሜት ምንድነው የሚለውን የሚነግረን ይሆናል። ፍቃዳ እንዴት ውለሃል?
ሰባተኛው ጠቅላላ ምርጫ በትላንትናው ዕለት መጠናቀቁ ይታወቃል። በሐዋሳ ከተማ አንተ በምትገኝበት አካባቢ ደግሞ ያሉ የምርጫ ጣቢያዎች ውጤቶችን ይፋ አድርገው ህብረተሰቡም እየተመለከተ ነው የሚገኘውና የህብረተሰቡ ስሜት ያለው ድባብ ምን ይመስላል የሚለውን መረጃዎችን ብታጋራን። እሺ እጅግ አድርጌ አመሰግናለሁ። እንግዲህ ነጻነት አንቺም ቀደም ብለሽ እንደጠቀስሽው ትላንትና ሐዋሳ በታላቅ ድግስ ውስጥ ሆና ነው ያሳለፈችው። እናቶች፣ አባቶች፣ አዛውንቶች፣ ወጣቶች፣ ሴት፣ ወንድ፣ አካል ጉዳተኞች እንደዚሁም ወልደው ሆስፒታል የነበሩ ሰዎች ሁሉ ልጆቻቸውን ይዘው ምርጫ ጣቢያዎች በመምጣት ምርጫ ድምጽ የሰጡበት ዕለት ነበር የትላንትናው የሐዋሳ ቀን። ከጠዋቱ ከ12 ሰዓት ጀምሮ እስከ ምሽቱ ድረስ ህብረተሰቡ በስፋት ድምጾችን በነቂስ ወጥቶ ሲሰጥ የዋለበት ሁኔታ ነው ያለው። ይህ ደግሞ በተለይም ህብረተሰቡ በመረጠው መንግስት ለመተዳደር ያለውን ፍላጎት እጅግ አጉልቶ ያሳየ ዕለት ነበር ማለት ይቻላል። እንግዲህ በትናንትናው ዕለት ደማቅ የምርጫ አሰጣጥ ስነ ስርዓት ከዋለ በኋላ ምሽት ላይ በስፋት ደግሞ በሁሉም የምርጫ ጣቢያዎች ላይ የድምጽ ቆጠራ ሂደቶች ሲከናወኑ ቆይተው በዛሬው ዕለት ከሌሊት 12 ሰዓት ጀምሮ በሁሉም በተለይም 308 ምርጫ ጣቢያዎች አሉ ሐዋሳ ላይ። በሁሉም የምርጫ ጣቢያዎች ላይ በሚባል ደረጃ የምርጫ ውጤቶች ይፋ ሲደረጉ ነበር። እኛም ይህንን በአካል ተዘዋውረን በበርካቶቹ የምርጫ ጣቢያዎች ላይ መመልከት ችለናል። ህብረተሰቡም ከጠዋት ጀምሮ የሰጠው ድምጽ ምን ላይ እንደዋለ ለማየት እንግዲህ ሲመለከት ያየንበት ሁኔታ ነው ያለው። በዚሁ ሂደት ደግሞ አንዳንድ እንግዲህ ተመልካቾችን የምርጫውን ውጤት ሲመለከቱ የነበሩትን እንግዲህ መራጮች ለማነጋገር ሞክረናል። እነሱ እንደገለጹልን ከሆነ በተለይም እኛ የሰጠነውን ድምጽ አይተናል፣ ይህንንም ድምጽ በተለይም በጸጋ እንቀበላለን የሚል ሀሳባቸውን ነው ያጋሩኝ። እኛ እንደተቀበልነው ሁሉ በምርጫው የተፎካከሩ የፖለቲካ ፓርቲዎች አጠቃላይ ምርጫ ቦርድ ወደፊቱ ይፋ የሚያደርገውን አጠቃላይ ድምጽ በጸጋ የመቀበል ኃላፊነት ይኖርባቸዋል ብለዋል። የሚያሸንፈው የፖለቲካ ፓርቲ ደግሞ መንግስት ሲሆን በተለይ ኢትዮጵያን ካለችበት ችግር አውጥቶ ወደፊት ለማራመድ ከወዲሁ ዝግጅት እንዲያደርግ እንግዲህ ማሳሰቢያ ሰጥተዋል። የሚሸነፉትም ቢሆኑ ከወዲሁ ራሳቸውን በማዘጋጀት በተለይም በሀገራዊ በትላልቅ ብሔራዊ ጥቅሞች ላይ ከመንግስት ጋር ከህዝቡ ጋር በመተባበር ኢትዮጵያን ወደፊት ለማራመድ ለሚደረገው ጥረት የበኩሉን ኃላፊነት መወጣት አለበት የሚል መልእክት አስተላልፈዋል። እንግዲህ ትናንት ደመቅ ብላ በምርጫ ሂደት ያሳለፈችው ሐዋሳ ዛሬ ላይ ደግሞ በተለይም የምርጫ ውጤቱ ከተለጠፈ በኋላ ወደ መደበኛ እንቅስቃሴ ውስጥ ገብታ ያለችበት ሁኔታ ነው ያለውና አጠቃላይ ሂደቱ ይህንን ነው የሚመስለው። ፍቃዳ ባለማየሁ ስለ መረጃዎች እናመሰግናለን። ወደ ባህር ዳር እናቀናለን። በባህር ዳር ከተማ ምርጫ ክልል ጊዜያዊ ምርጫ ድምጽ ውጤት ይፋ እየሆነ ነው። በተለይ የከተማ ነዋሪዎች የተለጠፉ የድምጽ ውጤቶችን እየተመለከቱ ሲሆን አሸናፊው ፓርቲ ደግሞ የህዝብን ድምጽ በማክበር ህዝብ የሰጠውን ኃላፊነት በአግባቡ ሊወጣ ይገባልም ብለዋል። በስፍራው የሚገኘው ባልደረባችን ሳሙኤል ወርቃየው ነው ተጨማሪ መረጃዎችን የሚያጋራን ይሆናል። ሳሙኤል እንዴት ውለሃል? በተለይ በከተማ ያለው የምርጫ ማግስት ድባብ እንዲሁም ደግሞ በምርጫ ጣቢያዎች የጊዜያዊ ውጤት ይፋ እየተደረገ ነው የሚገኘውና የህብረተሰቡ ስሜት ምን ይመስላል የሚለውን መረጃዎችን አካተህ ብታደርሰን። መልካም አመሰግናለሁ። እንግዲህ ሰባተኛው ጠቅላላ ምርጫ ኢትዮጵያ ያሸነፈችበት ዜጎችም በተለይ በተለያዩ አካባቢዎች በነቂስ በመውጣት ድምጻቸውን በመስጠት ፍላጎታቸውን ያሳዩበት ታሪካዊ ዕለት ሆኖ ተጠናቋል። እንግዲህ እኛ በምንገኝበት በዚሁ በባህር ዳር ከተማም በተለይ በትናንትናው ዕለት ማለት ነው ከሌሊቱ ጀምሮ የከተማዋ ነዋሪዎች በተለያዩ የምርጫ ጣቢያዎች እየተሳተፉ ድምጻቸውን ሲሰጡ ውለዋል። እንግዲህ በከተማ አስተዳደሩ በሚገኘው በባህር ዳር ከተማ ምርጫ ክልል ውስጥ ወደ 164 የምርጫ ጣቢያዎች ይገኛሉ። በእነዚህ የምርጫ ጣቢያዎች ሁሉ እኛም በዘገባም በተንቀሳቀስነባቸው የምርጫ ጣቢያዎች ሁሉ ማለት ነው በተለይ ወጣቶችን ጨምሮ የሀገር ሽማግሌዎች፣ ሴቶችና ሌሎችም የህብረተሰብ ክፍሎች በተለይ ከጠዋቱ ጀምሮ በተለያዩ ምርጫ ጣቢያዎች እየተሳተፉ እስከ ምሽቱ ድረስ በተለይ ያው የምርጫ ቦርድ የሰዓቱን መጠናቀቅ በማራዘሙን ተከትሎም እንደ ምቹ ሁኔታ በመጠቀም ጭምር እስከ ምሽት ድረስ የነቃ ተሳትፎ ሲያደርጉ ቆይተዋል። እኛም እንግዲህ የተለያዩ ነዋሪዎችንም ድምጽ የሚሰጡ ነዋሪዎችንም እንዲሁ ለማናገር ሞክረን ነበር።
በተለይ ይህ ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ እንዲሁም ገለልተኛ እንዲሁም ነፃና ሰላማዊ እንደነበር ሀሳባቸውን ሲያጋሩን ቆይተዋል። በተለይ ለምንድነው ማህበረሰቡ በተለይ ዜጎች በዚህ ዕለት የነቃ ተሳትፎ ያደረገው ያነሳሳው ምንድነው የሚለውንም እንዲሁ ሀሳባቸውን ለመጋራት ሞክረን ነበር። በአንድ በኩል ኢትዮጵያ የዲሞክራሲ ስርዓት ግንባታ ልምምዷን እያሰፋች ትገኛለች። ይህን ለመደገፍ በሌላ በኩል ደግሞ ህዝብ የስልጣን ባለቤት ነውና ይህንን የስልጣን ባለቤትነቱን በመጠቀም በተለይ የስልጣን ባለቤትነቱን በመጠቀም እንዲሁም የመምረጥ መብቱን በማረጋገጥ በኩል ሚናቸውን ለመወጣት በተሳትፎ እንዲሁም የነቃ ተሳትፎ ማድረጋቸውን ሀሳባቸውን ሲያነሱ ቆይተዋል። ከዛ ባሻገርም እንግዲህ በባህር ዳር ከተማ ታጥቀው ሲንቀሳቀሱ የነበሩ ነገር ግን ወደ ሰላም የተመለሱ የቀድሞ ታጣቂዎችም በዚሁ ምርጫ ላይ ተሳትፈው ድምጻቸውን ሰጥተዋል። በሰላማዊ መንገድ ይመራኛል ያሉትን መንግስትም መርጠዋል። ሌሎችም ተፎካካሪ የፖለቲካ ፓርቲዎችም እንዲሁ ድምጻቸውን ሲሰጡ ነው ያሉት። እንግዲህ ዛሬ ከጠዋቱ ጀምሮ ማለት ነው የድምጽ አሰጣጡ በተያዘለት ሰዓት ከተጠናቀቀ በኋላ ቆጠራውን በማድረግ የተለያዩ የምርጫ ኮረጆችን በማሸግም ጭምር በጸጥታ ኃይሎች በመታጀብ ማለት ነው ወደ ምርጫ ቦርድ ሲተላለፍ ከዛ ባሻገርም ደግሞ ጊዜያዊ ውጤትም በተለያዩ በየጣቢያዎቹ ሲለጠፍ ተመልክተናል ከጠዋቱ ጀምረን ማለት ነው። እንግዲህ ይህን የሚለጠፈውን ውጤትም የተለያዩ የማህበረሰብ ክፍሎች ወደ ስራ አጋጣሚ እንዲሁ በተለያዩ እንቅስቃሴዎች ሁሉ የሚሄዱ የተለያዩ ነዋሪዎችም ሰብሰብ እያሉ የምርጫ ውጤቱን ሲመለከቱ ተመልክተናል። ነዋሪዎችን እንዲሁ ለማነጋገር ሞክረናል። በአጠቃላይ ትናንት የተካሄደው ጠቅላላ ምርጫ ፍጹም ዴሞክራሲያዊ ሰላማዊና እንዲሁም ገለልተኛና ነጻ ሆኖ መጠናቀቁን ሀሳባቸውና አስተያየታቸውን ሰጥተዋል። ከዚህ በኋላ የሚጠበቀው በተለይ አሸናፊው ፓርቲ የህዝብን ድምጽ ህዝብ አምኖ መርጦታልና ይህን የህዝብን ድምጽ ባከበረ መልኩ የተሰጠውን ኃላፊነት በአግባቡ ሊወጣ ይገባል የሚሉ ሀሳቦችን አንስተዋል። በሌላ በኩል ደግሞ በተለይ ሌሎች ተፎካካሪ ፓርቲዎችም ይህ ድምጽ የህዝብ ድምጽ ነውና ይህን ድምጽ በማክበር ለወደፊቱ የምርጫ ቦርድ የሚያወጣውን ውጤት አምኖ መቀበልና ለሚቀጥሉት 5 ዓመታት ሰላማዊ ትግል በማድረግ ሊሳተፉ እንደሚገባ ማጽኖት ሰጥተዋል ማለት ነው። ለጊዜ ያለ መረጃ ይህን ይመስላል። መልካም ሳሙኤል ወርቃየው ስለ መረጃዎች እናመሰግናለን። ዜናዎቻችን እንደቀጠሉ ናቸው። ወደ ሌሎች ዜናዎቻችን እናልፋለን። ሰባተኛው ጠቅላላ ምርጫ መጠናቀቁን ተከትሎ የመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። አገልግሎቱ በመግለጫው ኢትዮጵያውያን መርጠዋል፣ ኢትዮጵያ አሸንፋለች ብሏል። ኢትዮጵያ ከዜጎቿ የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር ናት ያለው አገልግሎቱ ለሀገራቸው የተጠየቁትን ሁሉ ለመስጠት ወደ ኋላ የማይሉ ዜጎች ስላሏት በእጅጉ ኮርታለች። ከአድዋ እስከ ህዳሴ ግድብ፣ ከወገን ለወገን መረዳዳት እስከ አረንጓዴ አሻራ የዜጎቿን ተሳትፎ ጠይቃ ከመሻቷ በላይ ተሳክቶላታል። ዛሬም የተደገመው ይሄው ነው። ኢትዮጵያ ኢትዮጵያዊ ዲሞክራሲን ማንበር፣ በግልጽና ዲሞክራሲያዊ ምርጫ መንግስትን መምረጥ፣ ህገ መንግስታዊነትን ጽኑ መሰረት ማስያዝ ትሻለች። ለዚህ ደግሞ ሰባተኛው ጠቅላላ ምርጫ እንደ ትልቅ አጋጣሚ መጠቀም አስፈልጓት ነበር። በምላሹም ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው የዛሬዋን ቀን ሲጠባበቁ ቆይቷል። እነሆ የእናት ሀገር ጥሪን በመቀበል ዜጎች በነቂስ ወጥተው ሲመርጡ ውለዋል። ሌሊቱንም አጋምሰዋል። በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምጽ የሰጡበት ልዩ ምርጫም እንደሆነ ነው የመንግስት ኮሚኒኬሽን አገልግሎት በመግለጫው የገለጸው። ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም። ነገር ግን ኢትዮጵያ ለጠራችው ሀገር ወዳድ ኢትዮጵያዊ የማይቻል ነገር አልነበረም እና በስኬት ተጠናቋል። ኢትዮጵያውያን በሰላማዊ መንገድ መርጠው ኢትዮጵያ አሸንፋለች ብሏል አገልግሎቱ። የኢትዮጵያን የዲሞክራሲያዊ ምርጫ ጥሪ ተቀብሎ ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ሕዝብ ህገ መንግስታዊ ስርዓቱ እንዲጸና እንዲሁም ዜጎች በሰላም እንዲመርጡ ምቹ አውድ ለፈጠሩ የጸጥታ አካላት ወቅታዊና ትክክለኛ መረጃ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የምርጫውን ሂደት ለመሩ ላስተባበሩና ለታዘቡ ሁሉ ኢትዮጵያ ታመሰግናለች ሲል የኢፌዴሪ መንግስት ኮሚኒኬሽን አገልግሎት በሰጠው መግለጫ አስታውቋል። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ግንቦት 25 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ።
ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያን ነው እየተከታተላችሁ የምትገኙ ተመልካቾች። ምርጫ ላይ ትኩረት ያደረጉ ዘገባዎቻችንን ነው ወደ እናንተ እያደረስን የምንገኘው። አሁንም እዚሁ ላይ እንቆያለን። ሰባተኛው ጠቅላላ ምርጫ የኢትዮጵያ አሸናፊነት የተረጋገጠበት ነው አለ የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት። ምክር ቤቱ በሰጠው መግለጫም የከተማዋ ነዋሪዎች የነገዋ የመዲናዋንና የኢትዮጵያን ዕጣ ፈንታ ለመወሰንና ዲሞክራሲን ይበልጥ ለማጠናከር ድምጽ መስጠቱን የገለጹት ደግሞ የጋራ ምክር ቤቱ ሰብሳቢ ማሩ ዳኝ ናቸው። ሂደቱንም እጅግ የተረጋጋ የሰለጠነና የከተማዋን መጻኢ የዲሞክራሲ ስርዓት ትግበራ ሂደትን ያጠናከረ ሆኖ አልፏል ብለዋል። ግንቦት 24 2018 ዓ.ም መላው የከተማችን የአዲስ አበባ ነዋሪዎች የነገዋን የመዲናችን የሀገራችን ዕጣ ፈንታ ለመወሰን እና የሀገራችን ዲሞክራሲያዊ ይበልጥ ለማጠንከር ካርድ ያወጣ መራጩ ሁሉ ከማለዳው 12 ሰዓት ጀምሮ ያለ ምንም ቀስቃሽ በነቂስ በመውጣት እምነት ለጣለበት ፓርቲ ድምጹን ሰጥቷል። ሂደቱም እጅግ የተረጋጋ የሰለጠነ የከተማችን መጻኢ ዲሞክራሲ ስርዓት ተግባራ ሂደት ያጠናከረ ሆኖ አልፏል። በተጨማሪም ምክር ቤቱ በምርጫ ጣቢያዎች የሚመጡ ጥቆማዎችንና የአሰራር ችግሮችን በጋራ በመገምገምና ከምርጫ ቦርድ ጋር በመነጋገር አፋጣኝ የእርምት እርምጃዎች ተወስደዋል። እንደ ሪፖርተራችን ሰይፉ ገብረ ጻዲቅ ዘገባ የጸጥታ አካላቱ ያከናወኑት አኩሪ ተግባር የከተማዋ ነዋሪ በነጻነትና በደህንነት ስሜት ድምጹን እንዲሰጥ ትልቅ ሚና መጫወቱ በመግለጫው ተመላክቷል። ሁሉም አካላት የምርጫውን ውጤት ፍጹም ሰላማዊ በሆነ መንገድ በጸጋ እንዲቀበሉም የጋራ ምክር ቤቱ ጥሪ አቅርቧል። ከተማ ደረጃ ያለውን ውጤት በኦፊሳላዊ መልኩ እስኪገለጽ ድረስ በትዕግስት እንዲጠብቁ ምክር ቤታችን ጥሪውን ያቀርባል። ማንኛውም ወገን የከተማውን ምርጫ ውጤት በፍጹም በሆነ ሰላማዊ መንገድና በጸጋ መቀበል ታሪካዊም ሞራላዊም ግዴታ አለበት። ቅሬታዎችን ቢኖሩ እንኳ በህጋዊና በሰላማዊ መንገድ ማቅረብ ተገቢ መሆኑን እናሳስባለን። ይህ ምርጫ የኢትዮጵያና የአዲስ አበባ አሸናፊነት የሚረጋገጥበት በመሆኑ ያሸነፈው ፓርቲ የከተማውን ህዝብ በቅንነትና በታማኝነት እንዲያገለግል የተሸነፈም ደግሞ መልካም ተፎካካሪ ሆኖ የከተማውን ዲሞክራሲያዊ ጉዞ እንዲያጠናክር የጋራ ምክር ቤቱ ያምናል። ውጤቱን በጸጋ መቀበል የሽንፈት ሳይሆን የታላቅ የፖለቲካ ብስለትና ለከተማዋ መቆርቆር ማሳያ ነው። በሸገር ከተማ በሚገኙ የምርጫ ጣቢያዎች የምርጫ ውጤት ተለጥፏል። መራጩ የመረጠውን ድምጽ ውጤትም እየተመለከተ ይገኛል። ሪፖርተራችን ሀምራዊት ብርሃኑ ደግሞ ከሸገር ከተማ በሱሉልታ ክፍለ ከተማ ተገኝታ ከስፍራው ተከታዩን ዘገባ አድርሳናለች። አመሰግናለሁ። ኢትዮጵያ ትላንት በዜጎቿ ድምጽ መርጣለች። ትላንትና የተካሄደው ሀገራዊ ምርጫ ከማለዳው ጀምሮ እስከ ምሽት ድረስ የምርጫ ሂደቱ ተካሂዶ በሰላም ተጠናቋል። እኔ በተገኘሁበት በሸገር ከተማም በሚገኙ 926 ጣቢያዎች የድምጽ መስጠት ሂደቱ እስከ ምሽት ድረስ ዘልቆ ሌሊቱን ደግሞ የድምጽ ቆጠራ ተደርጎ ዛሬ ድምጽ ውጤት በየጣቢያዎቹ ተለጥፏል። ዛሬ የተገኘሁበት በሸገር ከተማ በሱሉልታ ክፍለ ከተማም በተለያዩ የምርጫ ጣቢያዎች ለመመልከት እንደቻልኩት ዜጎች ትላንት የሰጡትን ድምጽ ዛሬ በጉጉት በጠዋት ተነስተው ድምጻቸውን ወይም ደግሞ ውጤታቸውን ሲያዩ በዚህም ደግሞ እየተደሰቱ ሲሄዱ ለመመልከት ችያለሁ።
እንግዲህ እነዚህን ዜጎችም ለማነጋገር ሞክሬያለሁ። እነዚህ ዜጎች ይበጀናል፣ ይመራናል ያልነውን መሪ መርጠናል። በዚህም ደግሞ ውጤቱ አሳይቶናል። እጅግ በጣም ደስ ብሎናል። እንግዲህ በቀጣይ የሚመረጠው መንግስት በሀገር ውስጥ የተጀመሩ ልማቶችን የሚያስቀጥል ለዜጎች መብት የሚቆም እና ለአጠቃላይ ሀገረ መንግስቱን ለማስቀጠል የሚያስችል መንግስት መሆን እንዳለበት ነው መልእክታቸውን ያስተላለፉልን ማለት ነው። እንግዲህ ትላንት የተካሄደው ምርጫ ህዝቡ የዲሞክራሲ ልምምዱን ባህል ያደረገበትን ለመመልከት ችያለው። ዜጎች በማለዳ ወጥተው ብርድ ቁር ሳይሉ የመረጡበት፣ በቀን ደግሞ ፀሐይና ዝናብ ሳይሉ ቁርጠኝነታቸውን ለሀገራቸው አሳይተው የመረጡበት መሆኑን ተመልክቻለሁ። እንደዚሁ ደግሞ ሙሽሮችም ለሀገራቸው መጥተው ድምጽ ሰጥተው ደስታቸውን ሙሉ እንዳደረጉ ለመመልከት የቻልንበት ትልቅ ሀገራዊ ሁነት ነው። ይህ እንግዲህ በኢትዮጵያ ታሪክ ውስጥ ሰነድ ሆኖ ተመዝግቦ የተቀመጠ ነው ማለት እንችላለን። በአጠቃላይ እንግዲህ የትላንትናው ሀገራዊ ምርጫ የሚያሳየን ለዲሞክራሲ ስርዓት ማበብ ያለውን ቀናኢ ፍላጎት ዜጎች ያሳዩበት፣ መንግስታዊ ስርዓት በምርጫ ካርድ ብቻ እንዲጸና መሻቱን ህዝቡ ያሳየበት፣ እንደዚሁ ደግሞ የኢትዮጵያን ብሔራዊ ጥቅም ለማስከበር እንደዚሁ በአንድነት የቆመበት ትልቅ ሀገራዊ ሁነት ሆኖ ማለፉን ነው ለመመልከት የቻልኩት ማለት ነው። በሰባተኛው ጠቅላላ ምርጫ ድምጽ የሰጡ የአጋሮ ከተማ ነዋሪዎች ኢትዮጵያውያን በአንድነት የሚመራቸውን መምረጣቸው ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት የሚያመላክት መሆኑን ተናገሩ። ነዋሪዎቹ ድምጽ በሰጡበት በጎማ 2 ምርጫ ክልል እስከ ውጤት መገለጽ ድረስ ነፃና ፍትሃዊ ምርጫ መደረጉን ጠቁመዋል። አስተያየቶቹን ሮዛ መኮንን አሰባስባቸዋለች። ኢትዮጵያ መርጣለች፣ በአብዛኛው መርጣለች፣ ህዝቡ ሁሉ መርጧል። የተመረጠውም ደግሞ ያልመረጠውም ጭምር ተሰርቶ ለሁሉም ተደርጎ አገር ያድጋል ብዬ ተስፋ አደርጋለሁ። ኢትዮጵያ መርጣለች። ህዝቡ በራስ ተነሳሽነት ያለማንም ጎትጓችነት ወጥቶ ሲመርጥ ማየት ተአማኒነቱን የሚያረጋግጥ ምርጫ ነው ብዬ ነው የምወስደው እኔ እንደ አንድ ነዋሪ ማለት ነው። በእውነት ያው ኢትዮጵያ መርጣለች። የሚሆናትን የሚበጃትን ኢትዮጵያ መርጣለች። ማለትም ያንስል ምንድነው ይሆነኛል የምትለውን ይሰራልኛል የምትለውን ኢትዮጵያ መርጣለች። የትኛውም ፓርቲ ይሁን ማን ይሁን አላውቅም፣ ግን መርጣለች። ይህን በትክክል ተረድተናል። ሰባተኛው ሀገራዊ ምርጫ ያው ከዚህም በፊት እንዳሉት ምርጫዎች አጋሮ ላይ በሰላማዊ ሁኔታ ተከናውኗል። በተለይ አጋሮ ህዝብ ደግሞ ለየት ባለ መልኩ ነው ሲመርጥ የነበረው። እንደምትመለከቱ ከተማው በጥሩ ሁኔታ በአማረበት ዋዜማ ላይ በመሆኑ አጋሮ እውነት ለየት ባለ ስሜት ነበር ምርጫውን ሲያካሄድ የነበረ። ህዝቡ በነቂስ ወጥቶ ነው ከጠዋት 12 ሰዓት ጀምሮ። በእውነት በየቦታው ብትመለከቺ ሰልፉ በጣም ልዩ ነበረ። ሁሉም ተራውን ጠብቆ በጣም ምርጥ የሆነና ፍትሃዊ፣ ነፃ፣ ገለልተኛ ምንም ማስገደድ የሌለበት ጥሩ ምርጫ ሲካሄድ ነው ያለው ትናንትና እና በእውነት በጣም ደስ የሚል ምርጫ ነበር። ለምሳሌ እኔ የመረጥኩበት የምርጫ ጣቢያ አሁን ወደዚህ ስመጣ እንደ አጋጣሚ ጎራ ብዬ አይቻለሁ። ተለጥፏል ማለት ነው። የትኛው ፓርቲ ስንት እንዳገኘ የትኛው ፓርቲ በየሰው ስሙ እንኳን ማለት ነው ያገኙት የድምጽ ዝርዝር፣ የተበላሹ ካርዶች፣ ሁሉ ነገር ዩኒፎርምሊ ተጽፎ ማለት ነው አይቼ በቃ ምንድነው ምን ብዬ ልንገርሽ የንቃተ ህሊናችን እዚህ ደረጃ መድረሱ የምርጫ አስፈጻሚዎች ሁሉም መጨረስ ያለበትን ነገር በሰዓቱ ጨርሶ ለህዝቡ ይፋ ማድረጉ ራሱ አንድ ነገር ነውና ሌላ ቦታም ብንሄድ በየቀበሌው ብንሄድ የምናየው ነው። ይሄ ሁሉም ቦታ የምርጫ ውጤቱ ተለጥፎ ነው ያለው። ተዋስ ስንወጣ 1-2 ቦታ አይተናል። ውጤቶች ተለጥፈዋል። ሰውም ዞር ብሎ የመመልከት ሁኔታ አይተናል። ሙሉ ለሙሉ አላለቀም ነበረ ጠዋት። አሁንም ከፕሮግራሙ በኋላ ዙረን እናያለን እና ጥሩ ነው። አገር ማለት ለሁሉም ነው፣ ለመረጠም ላልመረጠም ነው። ግን መምረጥ ችግሮች ቢኖሩ ጥያቄዎች ቢኖሩ በመምረጥ መብትን በመጠቀም ማሻሻል፣ ሰላማዊ በሆነ ማሻሻልና ሌሎች ሀገሮች የደረሱበት ቦታ ላይ መድረስ እየተቻለ በአፍራሽነት ምን ለማንም ጥቅም የለውም። ምርጫ ዲሞክራሲያዊ ነው። ክፍተቶች ቢኖሩ በሰላማዊና በመቀራረብ በመምረጥ ካርድ በመጠቀም ሀሳብን መግለጽ ይቻላል። ይሄ ምርጫ እንደሚፈለገው እንዳይካሄድ ብዙ ጥረቶች ሲደረጉ ነበረ። በኢንፎርሜሽን ደረጃም የምናውቀው ነገር አለ። ግን ትላንትና ኢትዮጵያ መርጣለች። ትላንትና ኢትዮጵያ ስትመርጥ
ህዝቧ ወጥቶ ማንም ሳያስገድደው የፈለገውን ይሆነኛል ያለውን ይሄንን አገር ለማሻገር ይጠቅመኛል ያለውን ወጥቶ መርጧል። እንዳይመረጥ ብዙ አይነት ጫናዎች ነበሩ። ያንን እንትን ብሎ ህዝቡ በነቂስ ወጥቶ ምርጫውን መምረጡ ራሱ እውነት ህዝቡ በመረጠው ሰው ለመተዳደር ያለውን ዲሞክራሲ ለማስቀጠል ያለው ቁርጠኝነትን የሚያሳይ ነው። ወደ አሶሳ እናቀናለን። በአሶሳ በሚገኙ የምርጫ ጣቢያዎች ውጤቶች ይፋ እየተደረጉ ይገኛሉ። መራጩም በተለያዩ የምርጫ ጣቢያዎች በመገኘት የተለጠፉ ውጤቶችን እየተመለከተ ነው የሚገኘው። ይሄንን በሚመለከት ጀማል አህመድ ከስፍራው ተከታዩን መረጃ አድርሶናል። አመሰግናለሁ። እንግዲህ በትላንትናው ዕለት ኢትዮጵያ መርጣለች። እዚህ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ ደግሞ በ36 የምርጫ ጣቢያዎች ዜጎች ከሌሊቱ እስከ ሌሊቱ ምርጫቸውን ሲያከናውኑ እንደነበረ ስንከታተል ነበር። እኛም መረጃዎችን በኢትዮጵያ ቴሌቪዥን ወደ አድማጭ ተመልካቾቻችን ስናደርስ ነበር። ዛሬ ደግሞ በማለዳው ውጤቶች ተቆጥረው በተለያዩ የምርጫ ጣቢያዎች ውጤት እየተለጠፈ አግኝተናል። ነዋሪዎችም እንደምትመለከቱት ውጤቱን በማየት ላይ ይገኛሉ። እንግዲህ በአብዛኛው የምርጫ ጣቢያ ቆጠራዎች ሲከናወኑ ተመልክተናል። በተወሰኑት ላይ ደግሞ ፈጥነው የጨረሱ ደግሞ ውጤቱን እየለጠፉ ዜጎች ውጤቱን እያዩ ደስተኝነታቸውን እየገለጹልን ይገኛሉ። እንግዲህ ውጤቱን ሲመለከቱ ያገኘናቸው የአሶሳ ከተማ ነዋሪዎችም ምርጫው ፍትሃዊ እንደነበረ፣ ዲሞክራሲያዊ እንደነበረ ሀሳባቸውን ሰጥተውናል። በተለይ ደግሞ በትላንትናው ዕለት ምርጫው ሲከናወን ማህበረሰቡ የነቃ ተሳትፎ እንደነበረው፣ በዝናብ በፀሐይ ድምጹን ለመስጠት ያደረገው ተጋድሎ እጅግ በጣም የሚመሰገንና የሚደነቅ እንደነበረ ነው ነዋሪዎቹ የገለጹልን። እስኪ አስተያየታቸውን ሰምተን እንመለስ። ህዝቡ እጅግ በጣም ደስ በሚል ሁኔታ ነው ምርጫውን የመረጠው። ዝናብም አልፈራም፣ ፀሐይም አልፈራም። ለምሳ እንኳን ቤት አልገቡም፣ እዚሁ ሲከታተሉ ነበር። እኔም እንደ ራሴና አንዳንድ ዜጋ ጠብቄ ወረፋዬን አስከብሬ መርጫለሁ። ዛሬ ደግሞ ያው ውጤት ተለጥፏል። ውጤቱን ወንተ ደግሞ እያየን ነው። በጣም ደስ ይላል። ከሚመሰረተው መንግስታችን ጋር በጋራ ለመስራት ሁላችንም ወደፊት ዝናቡ ዘንድ ዝናብ ውስጥ ነው መተን የመረጥ ነው። በጣም ደስ ይላል። ተሳትፎ ሁሉም በሰላም ሁሉም በተረጋጋ ሁኔታ ነው ሁሉም የተጠናቀቀው። ዛሬ ደግሞ በውጤቱን እያየን ነው። ቀጣይ የሚመጣው መንግስት ጋር ደግሞ ለመስራት ለመሳተፍ ዝግጁ ነን። የትላንትና ምርጫው በጣም ደስ ይላል። እንደምታውቁት ከትላንትና 11 ሰዓት ጀምሮ ማህበረሰቡ ዝናብ ነው ያ ሁሉ ዝናብ ተከሻ አርጎ በፍቅር በሰላም እስከ ማታ 3 ሰዓት ነው። ውጤቱን ደግሞ አይተናል፣ አምኔበታል፣ አምኛለሁ። በበኩሌ ደስ ይላል። ሁሉም ሰው በዝናብ በነበረ ወጥተን የመረጥ ነው። ሁሉም ህዝብ እንደዛ ወጥቶ ነው የመረጠው። ፀሐይም አልበገረውም፣ ዝናቡም እስከ ምሽቱ 1 ሰዓት 2 ሰዓት ድረስ ሰው ወጥቶ ነው የመረጠው። ዛሬ ደግሞ በወጣው ውጤት ያው በመረጥነው መሰረት በውጤቱ ደስተኛ ነኝ በበኩሌ በግሌ ማለት ነው። እሺ እንግዲህ እዚህ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ በተለያዩ የምርጫ ጣቢያዎች ተንቀሳቅሰን እየተመለከትን ነው የምንገኘው። መራጩ ማህበረሰብ ድምጹን በትላንትናው ዕለት የሰጠውን ድምጽ ውጤቱን እያየ ነው የሚገኘው በተለያዩ ጣቢያዎች ማለት ነው። እንግዲህ ምርጫው ፍትሃዊ ዲሞክራሲያዊና ሁሉንም ያሳተፈ ሆኖ እንደተጠናቀቀ ነዋሪዎች አስተያየታቸውን ሰጥተውናል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ መጠናቀቁን ተከትሎ በሸገር ከተማ የተለያዩ አካባቢዎች በሚገኙ የምርጫ ጣቢያዎች ውጤቶች ይፋ ተደርገዋል። ነዋሪዎችም የምርጫውን ውጤት እየተመለከቱ ይገኛል። ባልደረባችን ዛህራ መሐመድ በተወሰኑ ክፍለ ከተሞች ተዘዋውራ የምርጫ ማግስት ድባቡን እንዲሁም ደግሞ የነዋሪዎችን አስተያየት ተመልክታለች። እንደሚከተለው ይቀርባል። የትናንትና ጉዳይ ስንመለከተው በጣም ደስ የሚል አካሄድ ነበረ። ጠዋት በጣም ምርጫ ላይ ብዛት ነበረ ሰው። ከዛ ቀስ በቀስ ወደ ሰውነቱ እስከ ሌሊቱ 6 ሰዓት ነበረ ምርጫ የተካሄደ። ከዛ አጠናቀቁ ላይ በጣም ፈጣሪ የተመሰገነ ይሁን ምንም ችግር ሳይፈጠር በሰላም መርጠን ሁሉም በሰላም በየቤቱ ገብተዋል። ውጤቱም በጣም ደስ ይላል። ሁሉ ነገር ብዛት አለው ህዝቡ በነቂስ ነው የወጣው። ከአራት አቅጣጫ ወጥተዋል እና በጣም ደስ በሚያስደንቅ ሁኔታ እንደውም ጉም ነበር፣ በጨለማ ነው ሰው የወጣው። ውጤት ደግሞ መጣውኝ በአጋጣሚ ተለጥፎ አየሁኝ። ሁልጊዜ እኔ ቢያንስ ለአሁን ለሶስተኛ ጊዜ ነው ስመርጥ ማለት ነው እና በጣም ምርጥ ነው። መጣውኝ ውጤቱንም አየሁኝ። ቆንጆ ነው። ብቻ ውጤቱንም እንደተለጠፈ ነው።
ተለጥፎ የሁሉም ሰው ይመቶ ውጤቱን እያየ ነው ማለት ነው። መራጭ እንደመሆኔ መጠን ደግሞ ያው የውጤቱን ደግሞ አፈጻጸም ምን ይመስላል የሚለውን በጠዋት ነው መጥቼ ቦርድ ላይ የተመለከትኩበት ሂደት ነው ያለው። በጣም ደስ የሚል ነው። ምርጫው የዘንድሮ በጣም ደስ የሚል ነው። ምክንያቱም ሰው ከ12 ሰዓት በፊት ነው እዚህ የተሰለፈ ላይና ታች ሰልፍ ነበረ። በጣም ደስ የሚል ነው። እኔም እንደዛው ነው መጥቼ ደስ በሚል ሁኔታ ነው መርጬ የሄድኩት ማለት ነው። ውጤቱ ደስ በሚል ነው እና ያው መልስ ነው የምንጠብቀው። ሀገራችን የሚመራልን ውጤት ነው የምንጠብቀው። እንደ ሀገር ገና አንድ ላይ ተጠራቅሞ ነው ውጤቱን የምንሰማ። ስለዚህ እሱን ነው የምንጠብቀው። ትላንትና እኔ 11 ተኩል ነው የወጣሁት፣ ግን ሰው አይቀድመኝም ብዬ ነበር አወጣጤ። ግን ድንኳኑ ሁለቱም ድንኳን ሙሉ ነበረ። ሰው በጣም ከ10 ሰዓት ጀምሮ ነበረ የወጣው እና ቆንጆ ነበር። ያው ሰልፋችንን ይዘን መጨረሻ ላይ ያው ደርሶን መርጠን ወጥተናል። በሰዓቱ እንደውም ለማረጋገጥ ነው የመጣ ነው። ያው የሰጠነውን ድምጽ ለማረጋገጥ ነው የመጣ ነው። እንዳሰብነው ጥሩ ውጤት አይተናል። ቆንጆ ነው። በቃ እኛ ተደስተናል። ከምርጫ ዘገባዎቻችን አልወጣንም። አሁንም እሱን እንመለከታለን። የምርጫው ሂደት ስኬታማ መሆን ኢትዮጵያ ለጀመረችው የዲሞክራሲ ግንባታ ሂደት ውጤታማነት አብነት ነው አሉ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን የተርጫ ከተማ ነዋሪዎች። ይኸው ሂደት ተጠናክሮ እንዲቀጥል አስፈላጊውን ጥረትና ትብብር እንደሚያደርጉም አመላክተዋል። በስፍራው የሚገኘው ባልደረባችን ሰለሞን ባረና ይህንን ተመልክቶ ተከታዩን ዘገባ አድርሶናል። ኢትዮጵያ ያሸነፈችበት 7ኛው ጠቅላላ ምርጫም እኔ በሚገኝበት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትናንት ማምሻውን በሰላም ተጠናቋል። በክልሉ በሚገኙ 1780 የምርጫ ጣቢያዎች የድምጽ አሰጣጥ ስነ ስርዓቱም ፍጹም ሰላማዊ፣ ዲሞክራሲያዊና በተረጋጋ ሁኔታ መከናወኑን በዳውሮ ዞን የተርጫ ከተማ ነዋሪዎች ገልጸውልኛል። አስተያየቶቻቸውን ተከታትለን እንመለስ። እንደም ልክ መጀመሪያ ከማንም ቅድሚያ መርጬ 11 ሰዓት ላይ ማንም ቅድሚያ ብዬ ነው ወጣው። ግን እኔ ስወጣ 9 ሰዓት ላይ ወጣው አጠቃላይ ህዝቡ ተሰልፏል። በጣም ደስ ብሎኛል። በሰላማዊ መንገድ ዲሞክራሲያዊ በነጻነት ሁሉ ሰው ራሱ ሰፍ ብሎ ደስ ብሎት ነው ምርጫው የተመረጠ። እጅግ ኢትዮጵያ ወደ ተሻለ ዲሞክራሲ ደረጃ ላይ የተሸጋገረች እንደሆነ የሚያሳይ ስለሆነ አሁን የትኛው ፓርቲ ያለፈ መንግስትን መሰረተ ሳይሆን ኢትዮጵያ ራሷን ችላ አይቻልም የተባለው ተችሎ ካርድን በሰላማዊ ሁኔታ መጣል መቻሉ ውጤቱም ደግሞ ምንም ሆነ ምን ለመቀበል የተዘጋጀ ፓርቲ መፍጠር የተቻለበት ሁኔታ ስለሆነ ስለዚህ አገሪቷ አሸንፋለች፣ ኢትዮጵያ አሸንፋለች የሚል ሀሳብ ናለኝ። 7ኛ አገራዊ ምርጫ ሁሉን ፓርቲዎችን አሳታፊ ባደረገ መልኩና እንደገና ግለሰቦች የፈለጉትን ፓርቲ እንዲመርጡ ፍትሃዊ፣ ዲሞክራሲያዊና አሳታፊ በሆነ ሁኔታ እንዲመርጡ የተደረገበት ሰላምም የተረጋገጠበት እስካሁን ድረስ ምንም ኮሽታ ያልተሰማበትና ህዝቡ በነቂስ ወጥቶ የፈለጉትን ፓርቲ የመረጠበት ምርጫ በመሆኑ እጅግ ከሌሎች ጊዜ ምርጫ እጅግ የተለየ ምርጫ ብዬ ነው አስተያየትን የሚሰጠው። በዚህ ሂደት ኢትዮጵያ በሁሉም ነገር ታሸንፋለች። ምርጫው በጣም ደስ የሚል ነው። ዲሞክራሲያዊ የሞላበት ነው። ጠዋት ከሌሊቱ 11 ሰዓት ጀምሮ ምርጫው እስከሚፈጸም ሰዓት ድረስ ሰዎች መነቂስ ወጥተው ህፃን የያዘ ሽማግሌ፣ አሮጊት፣ ወጣት፣ ጎልማሳ ህዝብ ሁሉ በጣም ደስ በሚል እንዲያውም ወረፋ በማይደርስ መንገድ ወጥቶ በዲሞክራሲ እየመረጡ ነበረ። እኔም በዛ ቆሜ ብዙውን ደስ የሚል ምርጫ ነው ያየሁት። በአካባቢው ያነጋገርኳቸው የተለያዩ የህብረተሰብ ክፍሎች እንዲሁም በምርጫው የተፎካከሩ የተለያዩ ፖለቲካ ፓርቲዎችና የሲቪክ ማህበራት ኢትዮጵያ እያከናወነች የሚገኘውን የዲሞክራሲ ግንባታ ስርዓት ወደፊት ማጠናከራ እንድትቀጥል የሚጠበቅባቸውን ኃላፊነት እንደሚወጡ አረጋግጠውልኛል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ለተጠናቀረው ዘገባ ሰለሞን ባረና ነኝ። ለቀጣይ 5 ዓመታት ኢትዮጵያን ከሚመራው መንግስት ብዙ የልማት ስራዎችን እንደሚጠብቁ የጅማ ከተማ ነዋሪዎች ተናገሩ። በምርጫው የተሳተፉ ነዋሪዎች ምርጫው ሰላማዊ ሆኖ በመጠናቀቁ መደሰታቸውንም ተናግረዋል። አቤል ሙልጌታ ተጨማሪ አለው።
ኢትዮጵያ መርጣለች። ትናንት በመላው ኢትዮጵያ በተለያዩ የምርጫ ክልሎችና ጣቢያዎች ሲመረጥ ነበር። በዚህ በተመሳሳይ ጅማ ደግሞ በከተማው 117 የሚሆኑ የምርጫ ጣቢያዎች ላይ ምርጫው ተከናውኗል። በሰዓቱም ተጠናቆ የድምፅ ቆጠራም ተደርጎ ውጤቱን የጅማ ከተማ ሰዎች እየተመለከቱ በውጤቱም ደስ መሰኘታቸውን ገልጸውልናል። ትላንት ምርጫ ላይ በጥሩ ሁኔታ ሲስተናገድ ነበር፣ ደስ በሚል ሁኔታ። እናም ዛሬ ደግሞ በታየው ውጤት በጣም ደስተኛ ነኝ። ዛሬ አንዳንድ ቦታ ላይ ተዘዋዝረን አይተናል። ጥሩ ውጤት ነበር። ጥሩ የምርጫ ፕሮግራሞች ነበሩ። ሰው በጥሩ ሁኔታ ነበር ሲመርጥ የነበረው እና የዛ ውጤት ዛሬ ጠዋት ላይ ያየነው ነገር መልካምና ጥሩ ውጤት ነው ያየነው። ውጤቱ በጣም ነው ደስ የሚለው። ስንመጣ በኦርደር ነው የተጠራ ነው። ሰልፉም ሰላም ነበረ። የሰላም ምርጫ ነው። አቀባበሉም ምንም አልተጉላላንም። በጣም ደስ ብሎን ነው ዛም ሳንጉላላ በተጠራንበት ሰዓት መርጠን ምርጫችንን ተመልሰናል ወደ ቤታችን። አሁን ደግሞ ምርጫውን ስናይ ውጤታችንን አይተን በጣም ነው የተደሰት ነው። ኢትዮጵያን ለቀጣይ 5 ዓመታት እንግዲህ ኮንትራት ወስዶ ወይም ደግሞ የህዝብ ይሁንታን ያገኘው መንግስት ወይም ፓርቲ የሚያስተዳድራት በመሆኑ ከመንግስትና ወይም ደግሞ ኢትዮጵያን ከሚመራው ፓርቲ በቀጣይ ብዙ ነገሮችን እንደሚጠብቁም የከተማው ነዋሪዎቹ እንደዚሁ ገልጸውልናል። እኔ ከዚህ በኋላ የሚመጣው ፓርቲ ወይ ደግሞ እቺን ሀገር ሊያስተዳድር የሚችል መንግስት ከዚህ የበለጠ ሰላማችን ተረጋግጦ አገራችን ወደባችን ተመልሶ ኢትዮጵያ ደግሞ አሁን እኛ ወደ ሌላ ሀገር የምንሰደድበት ነገር ቆሞ አገራችን ከዚህ በላይ አድጋ ማየት ምኞቴ ነው። ቀጣይ የሚመጣው መንግስት እስካሁን የተሰራው ነገር እጅግ በጣም ጥሩ፣ በዚህ ባየነው ወቅት ጥሩ ነገሮች አሳልፈናል፣ አይተናል። አሁንም የሚመጣው ይሄን ማስከተል መቻል አለበት። ከዚህ ኦቨር የተሻለ ነገር ማሳየት መቻል አለበት። ምክንያቱም ህዝቡ ላይ አሜሪካ ለመጣል የተሻሉ ነገሮችን ማየት እንፈልጋለን። የተሸነፈም ያሸነፈም ሀገርን ለማስቀጠል የበኩሉን አስተዋጽኦ ማድረግና ማበርከት ይኖርበታል። አሸናፊውም ሀገር ያስቀጥላል፣ የተሸነፈውም ፓርቲ ደግሞ ሀገር እንድትቀጥል የበኩሉን አስተዋጽኦ ማበርከት ግዴታው ነው። ከዛ በተጨማሪ ሁሉም ደግሞ ያሸነፈም የተሸነፈም እንደ ሀገር ያለውን ውጤት በጸጋ ተቀብሎ ልማትን ማስቀጠል ይኖርበታል ብዬ የግል እምነቴ ነው። በተለይም በጅማ ከተማ የነበረው የድምፅ አሰጣጥ ስነ ስርዓት በጣም ሰላማዊና ምንም ያለምንም ችግር የተጠናቀቀ ለመሆኑ እኛም በተለያዩ የምርጫ ጣቢያዎች ተገኝተን በትላንትናው ዕለት ለተመልካቾቻችን ስናደርስ ነበር። በአጠቃላይ በዛሬው ዕለት በሁሉም የምርጫ ጣቢያዎች ላይ ውጤት ይፋ ተደርጓል። ለኢቲቪ አቤል ሙሉጌታ ነኝ፣ ጅማ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ተመልካቾች ከኢትዮጵያ ቴሌቪዥን የሚተላለፍላችሁ ዜና ኢትዮጵያን ነው እየተከታተላችሁ የምትገኙት። አብራችሁ እንድትቆዩ እንጋብዛችኋለን። ወደ ዜናዎቻችን እናልፋለን። የሰባተኛው ጠቅላላ ምርጫ ሂደት ሰላማዊና ዲሞክራሲያዊ መሆኑን እንደታዘበ የአፋር ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። ምክር ቤቱ ዛሬ ለጋዜጠኞች በሰጠው መግለጫ የሰባተኛው ጠቅላላ ምርጫ ሂደት በንቃት ሲከታተል እንደነበርም አስታውሷል። የምክር ቤቱ ሰብሳቢና የአፋር ነጻ አውጪ ግንባር ሊቀመንበር አንፍሬ አሊሚራ የጋራ ምክር ቤቱ አባላት በየምርጫ ጣቢያዎች እየተዘዋወሩ ሲመለከቱ እንደነበርና ሰላማዊ ስለመሆኑም ተናግረዋል። ጠቅላላ ምርጫ እንደ አፋር ክልል
የጋራ ምክር ቤት የፖለቲካ የጋራ ምክር ቤት ምርጫውን እየተከታተለ ነበር። ምርጫው በጥሩ ሁኔታ እየተከናወነ ነበር። አፋር ክልል ላይ ከ15 ፓርቲ በላይ ነው የተወዳደሩት። 1800 ጣቢያዎች በላይ ነው ምርጫ ሲካሄድ የነበረው። ምርጫ ስርዓቱን ስናይ ጥሩ ሁኔታ ላይ የተከናወነ ነበር። ከ12 ሰዓት ጀምሮ እስከ ማታ 12 ሰዓት ድረስ ምርጫው እየተከናወነ ነበር። የተስተዋለ የሰላም ችግር አልነበረም። በጣም ጥሩ ሁኔታ ላይ የተከናወነው። አንዳንድ ጣቢያዎች ላይ አንዳንድ ችግሮች ነበሩ። እሱንም የጋራ ምክር ቤቱ የምርጫ ኮሚቴና ምርጫ ቦርዱ አንድ ላይ እየተወያዩ ተፈተዋል። በአጠቃላይ ስናየው ጥሩ ሁኔታ ላይ ነው ምርጫው የተካሄደው። እንደ ሪፖርተራችን ባየሙላት ዘገባ የአፋር ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አባልና የአፋር ሕዝብ ፍትሐዊ ዲሞክራሲያዊ ፓርቲ ሰብሳቢ መሐመድ ዳውድ በበኩላቸው ሰባተኛው ጠቅላላ ምርጫ ከዚህ ቀደም ከነበሩት ምርጫዎች በአሳታፊነትና በዲሞክራሲያዊነቱ የተሻለ ስለመሆኑ ገልጸዋል። የአሁኑ ግን ለየት የሚያደርገው ከመጀመሪያ ጀምሮ ለምሳሌ ሚዲያ ክርክር ላይ ፍትሃዊ እና መድረኩ ደግሞ የሁሉም ለኛም ለተፈካካሪ ፓርቲም ለገዢም ፓርቲም እኩል የሆነ ሰዓት እኩል ተጠቃሚ በመሆን የሚዲያ ሽፋን አግኝተናል። በአሁኑ ሰዓት ደግሞ ትናንትና ግንቦት 24 ጀምሮ ከ12 ሰዓት ጀምሮ እስከ ማምሻው ድረስ ምርጫው ህዝቡ በሰላማዊ ሰልፍ እየተደረገ በጥሩ ሁኔታ እየተካሄደ ነበረ። ምርጫው በጣም ተሳታፊ በመሆን ታማኝና ዲሞክራሲ ስርዓት ቀደም ካለው ምርጫዎቹ የበለጠ ይህን ምርጫ ህዝቡ እንደተሳተፈና ታማኝ ዲሞክራሲ ፍትሃዊ በመሆን የተጠናቀቀ መሆኑን ከኛ በኩል እንገልጻለን። በባሌ ዞን ጊዜያዊ የምርጫ ውጤቶች እየተለጠፉ ነው። በትላንትናው ዕለት በንቃት ወጥቶ ድምጽ ሲሰጥ የነበረው መራጭም በየምርጫ ጣቢያው የተለጠፉ ጊዜያዊ ውጤቶችን እየተመለከተ ይገኛል። የቆጠራ ውጤት ድምጾችም ከየምርጫ ጣቢያዎቹ ወደ ማዕከል ተጓጉዘው እየገቡ ይገኛሉ። የተደረገው ምርጫ ነጻና ዲሞክራሲያዊ መሆኑን የጎባ ከተማ ነዋሪዎች ተናግረዋል። የነዋሪዎቹን አስተያየት ደግሞ ሪፖርተራችን አስማረ ብርሃኑ አሰባስቧቸዋል። ህዝቡ በጣም ሲሳተፍ ነው የነበረው። እኔ ከዚህም በፊት ካሳለፍነው ምርጫ ሁሉ ለየት አድርጌ ነው የማየው። በጣም ረጃጅም ሰልፎች ነበሩ በከተማችን። እውነት ለመናገር በጠዋት ነው ሰው ወጥቶ ሲሳተፍ የነበረው። እሱንም አሁንም ደግሞ እንደዛ ወጥቶ ውጤቱን እያየ ነው። በአገር ደረጃ ያለውን ውጤት ደግሞ እንደዛው በተስፋ እየጠበቅን ያለ ነው። ምርጫው በጣም ደስ የሚለው ትናንትና ሰው በጥሩ ሁኔታ በሰላም በደስታ ተሳትፎ ምርጫውን አካሂዶልና ውጤቱን በተስፋ በደስታ እንጠብቃለን። ያለው ነገር ይሄ ነው። ምንም አይነት እንትን የለም። ደስ የሚል ነው። በአጠቃላይ በጣም ቆንጆ የህዝብ ተሳትፎ ነው ያለው። ህዝቡ በነቂስ ነው የወጣው። ሰልፉንም በስርዓቱ ይዞ ስርዓት አስከባሪዎችን በርቀት ተቀምጠው ምርጫው በስነ ስርዓት ተካሂዷል። ውጤቱም የተሻለ ይሆናል ብለን እንጠብቃለን። ቆንጆ ነው፣ አይቼዋለሁ። እንደዚህ ነው በቃ ዲሞክራሲያዊ ነው፣ ደስ የሚል ነው። ከበፊቱ የተሻለ ምርጫ አካሄድ ነው የተካሄደው። ምርጫው ፍትሃዊና ዲሞክራሲያዊ ነው። ያው ሰዎች በጠዋት 12 ሰዓት ተነስቶ ግማሹ በ11 ተነስቶ እዚህ የተቀመጠ አለው። ያው ሰልፉን ይዞ በተራቸው ገብቶ ምርጫውን ዲሞክራሲያዊ በሆነ መልኩ መርጠዋል። ያው ከመረጡም በኋላ ከ12 እስከ 12 ሰዓት ያው ሰዎች እየመጡ ሲመርጡ ነበር። ያው የተመረጠው ምርጫ ዛሬ ውጤቱን አይቶ ሰዎች የተደሰቱበት ነው። አሁንም ሰው እየመጣ እያየ ነው። ሰው በቃ በራሱ ፍላጎት የፈለገውን ደስ ያለውን ሰው ሄዶ መምረጥ ላይ በጣም ያስደስቶናል። ዲሞክራሲ ሲባል በአባባል የነበረው ነገር አሁን ወርዶ መሬት ላይ ወርዶ እንደኔ ያሉ እናቶችህና አባቶችህ ጋር ደርሶ ወንድሞች እህቶችህ ጋር ደርሶ ስንመርጥ ነው የቆየ ነው። በቃ ተደስተን ነው ያልነው ለማለት ፈልጋለሁ።
በሶማሌ ክልል ደጋቡር ከተማ በሚገኙ የምርጫ ጣቢያዎች ጊዜያዊ ውጤቶች መለጠፍ ጀምረዋል። የሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደት መጠናቀቁን ተከትሎ ጊዜያዊ ውጤቶች በየምርጫ ጣቢያዎች ላይ መለጠፍ ጀምረዋል። ህብረተሰቡም እየተመለከተ ይገኛል። ምርጫው የዲሞክራሲ ባህል ልምምድ የታየበት እንደሆነ ነዋሪዎቹ አንስተዋል። ወይንሸት ደጀኔ ተከታዩን መረጃ አድርሳናለች። ሀገር የምትጸናው በምርጫ ነው። በትላንትናው ዕለት በሀገር አቀፍ ደረጃ ሰባተኛው ጠቅላላ ምርጫ ተካሂዷል። እኛም ተመልካቾቻችን በሶማሌ ክልል ደጋቡር ከተማ የነበረውን የምርጫ እንቅስቃሴ ዘገባዎችን ስናደርሳችሁ ቆይተን ነበረ። በዛሬው ዕለትም እንግዲህ በደጋቡር ከተማ ላይ ባደረግነው ቅኝት ከማለዳው 11 ሰዓት ጀምሮ ማለት ነው ነዋሪዎች የተለጠፉ ድምጾችን ሲመለከቱ አይተናል። እንዲሁም ደግሞ በደጋቡር ከተማ ባሉ ሙሉ በሙሉ በ38 ምርጫ ጣቢያዎች ተዘዋውረን ማለት ይቻላል የሰዎቹን ሀሳብና አስተያየትም ተቀብለን ነበረ። እነሱም እንደገለጹልን የባለፈው ዓመት የስድስተኛው ጠቅላላ ምርጫ አሁን ያለው ሰባተኛው ጠቅላላ ምርጫ የዲሞክራሲ ባህል ልምምድ የታየበት መሆኑን አንስተውልናል። ከዚህም ባለፈ ደግሞ በዚህ ምርጫ ማንም ሳያስገድዳቸው ድምጻቸውን ሲሰጡ እንደነበር እንዲሁም ረጃጅም ሰልፎች ቢኖሩም የምርጫ ቦርድ ባስቀመጠው ሰዓት መሰረት እስከ ማታ ድረስ ጠብቀው በትግስት ጠብቀው ማለት ነው ድምጻቸውን እንደሰጡም ገልጸውልናል። ይህ ምርጫ ተአማኒ ነበር፣ ኢትዮጵያ መርጣለች ሲሉ ሀሳብ አስተያየታቸውን ሰጥተውናል። አስተያየታቸውን እንከታተል። የትናንትን የሰባተኛ ምርጫ ከሀገር ላይ ጥሩ ሆነ። ምንም ችግር የለም። ከምርጥ ይሁን ጥሩ ነው። በጣም አሳስናለን። የድሮና የአሁን በአሁን ጥሩ ነው። በየቦታ በህግ በመሰረት በመብታችን የመረጥ ነው። የድሮ ደግሞ ቤቱን ተነስን ይሄ እናትን ይሄ ነካ ነበር። ግን አሁን በስርዓት ይወስዳል፣ በስርዓት ይቆማል። በሰልፊ በደስ የሆነ ፓርቲ ይመርጣል። በጣም ደስ ብሎኛል። ምርጫ ካሁን በፊትማ አናገኝም ነበር። አሁን የመጨረሻ በፈቃደኝነት ገብተን የመረጥነው አሁን ብቻ ነው። ካሁን በፊት ምርጫ አይተን አናውቅም። ማሻአላህ ሰፊ አና አዳለተ ይውዳይ ፈጣሪ መስገን። ምርጫው በጥሩ ሁኔታ ነው የተካሄደው። በጣም ደስ ብሎናል። ሰልፍም ቢኖር በትግስት ጠብቀን ነው የመረጥነው። አላህ ሁሉንም ያሳካልን። ኢና ካሁን በፊት ምርጫ ውስጥ ገብቼ አላውቅም። ዛሬ ግን አገሬ ውስጥ ያለው እድልና ያለው ሁኔታ አዲስ ተመራጭ ለመምረጥ ነው ደጋቡር የመጣሁት። ጥሩ ምርጫ ነው የተካሄደው። ህዝቡን ጥሩ እንትን ያደረገው ከሌሊቱ 12 ሰዓት ሰልፍ ላይ ነበርን። ይጠቅመኛል ወይም ያወጣኛል ወይም ለወደፊት እንትን ያደርሰኛል የሚል ፓርቲ ነው የመረጥኩት። በሰባተኛው ጠቅላላ ምርጫ በርከት ያሉ ተፎካካሪ ፓርቲዎች በክልሉ እንደነበሩም አንዳንድ ነዋሪዎች ገልጸውልናል። ይህ ደግሞ አሁን ላይ የዲሞክራሲ ባህል ልምምዱ በስፋት የውድድሩ ሜዳው እየሰፋ እንደመጣም ነግረውናል ማለት ነው። እንግዲህ በተለያዩ ምርጫ ጣቢያዎች አሁን ላይ ውጤቶች እየተለጠፉ ነው የሚገኙት። ነዋሪዎችም እየተመለከቱ ነው የሚገኙት። ተመልካቾቻችን ኢትዮጵያ መርጣለች። እኛም የምርጫ ዘገባዎችን ከሶማሌ ክልል ደጋቡር ከተማ ወደ እናንተ ማድረሳችንን እንቀጥላለን። ለጊዜ ያለ መረጃ ይህንን ይመስላል። ወደ አርባ ምንጭ እናቀናለን። በአርባ ምንጭም ትላንትናው ዕለት የተጠናቀቀውን ሰባተኛው ጠቅላላ ምርጫ አስመልክቶ በተለያዩ የምርጫ ጣቢያዎች ውጤቶች እየተለጠፉ ይገኛሉ። ህብረተሰቡም እነዚህ ውጤቶችን በመረጣቸው የምርጫ ጣቢያዎች ተገኝቶ እየተመለከተ ነው የሚገኘው። እዛ ያለውን ድባብ እንዲሁም ደግሞ ሌሎችን መረጃዎችን አካቶ ባልደረባችን ወንደሰን አፈወርቅ ተከታዩን ዘገባ አድርሶናል። በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ነው የምንገኘው። ኢትዮጵያ መርጣለች። ሰፊ የህዝብ ተሳትፎ የታየበት ሰባተኛው ጠቅላላ ምርጫ የድምጽ መስጠት ስነ ስርዓት በትናንትናው ዕለት በዚህ በአርባ ምንጭ ከተማም ተካሂዷልና ዛሬ ውጤት የሚለጠፉበት ቀን ነው። የተለያዩ የምርጫ ጣቢያዎች ውጤት እየለጠፉ ነው። ምን ይመስላል የሚለውን ተዘዋውረን የምንመለከት ይሆናል። አብራችሁን ቆዩ። በአርባ ምንጭ ምርጫ ክልል ውስጥ ከሚገኙ የምርጫ ጣቢያዎች መካከል አንዱ ጫሞ ካምፓስ የምርጫ ጣቢያ ነው። በዚህ የምርጫ ጣቢያ እንግዲህ በትናንትናው ዕለት የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈጉባኤ የሆኑት አቶ ታገሰ ጫፎ እንዲሁም ደግሞ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የሆኑት አቶ ጥላሁን ከበደ ድምጻቸውን የሰጡበት የምርጫ ጣቢያ ነውና ውጤት ተለጥፎ ሰዎች እየተመለከቱት እያየው ነው። ስለዚህ አብረን ስሜታቸውንም የምንጋራ ይሆናል። ሰላም እንዴት ናችሁ? ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? ስላገኘሁት በጣም ደስ ብሎኛል። በመጀመሪያ እንተዋወቅ። ካይቦሌ ከተለ ይባላል ነው እዚህ ሰፈር ነዋሪ ነኝ። እንደው ትናንት የድምጽ መስጠት ስነ ስርዓቱ እንዴት ነበር? ዛሬ ደግሞ ውጤትም ሲያዩ ነው ያገኘሁት እና እስቲ ያለውን ነገር ይንገሩ። ያው ትላንት ከ12 ሰዓት ጀምሮ እዚህ አካባቢ ተሰልፎ ድምጽ እየተሰጠ ነበረ። እርሶም እዚህ ነው ድምጽ የሰጡት? አዎ እዚሁ ነው። ለዛ ነው ውጤትን ማየት አለብኝ ብዬ መጥቼ ማየው እና በጣም ታሪካዊ ነው። በጣም እናመሰግናለን። መልካም ጊዜ ይሁንልዎት። አሜን። ለሁላችን ሰላም የደረሱ የድምጽ እግዚአብሔር ይመስገን። ሙሉ ስሞትን ያስተዋውቁ። እኔ ምናሉ ዳና እባላለሁ። አርባ ምንጭ ከተማ ሸቻ ጫሞ ቀበሌ ነዋሪ። ኦኬ። ስለዚህ አሁን ምንድነው ውጤት እያዩ ነው? ውጤት እያየሁ ነው። ትላንት ያው መርጠናል። የመረጥንበትን ውጤት ዛሬ እያየሁ ነው። እንዴት ነበር ትናንትና አጠቃላይ? እስቲ ምርጫውን እንደው መለስ ብለን የድምጽ አሰጣጡን እናስታውስ። እዚህ የነበረው ድባብ እንዴት ነበር? በጣም ትላንት ምንም ጫጩታ ጭቅጭቅ ምንም የለም። በሰላም ተሰልፈን ወንበር ተሰጥቶን እሱ ላይ ተቀምጠን በሰላም በትዕግስት የምንፈልገውን መሪ መርጠናል። በጣም እናመሰግናለን። ተካልኝ ታፈሰ እባላለሁ። እዚህ ቀበሌ ነዋሪ ነኝ። አጋጣሚ በትላንትናው ዕለት ምርጫው እጅግ በተሳካ ሁኔታ ነው የተካሄደው። ደስ የሚል ነበረ። በረጅም ወረፋ ይዘን ነበር ስንመርጥ የነበረው። ቀጥሎ እንግዲህ ህዝቡም በነጻነት ወጥቶ የመረጠው ያለምንም ኮሽታ ነው ምርጫው ስለመንገድ የተጠናቀቀው። ሰላም እንዴት ናችሁ? ሰላም ናችሁ? ሰላም ነው? እንዴት ናችሁ? ሰላም ያያችሁ? እሺ ካንቺን ጀምር። ሙሉ ስምሽን አስተዋውቂን። እሺ እኔ ወይዘሮ ለምለም ሙሉ እባላለሁ። የአርባ ምንጭ ከተማ የበሬ ቀበሌ የክሊኒክ መንደር ነዋሪ ነኝ። ስለዚህ እንዴት ነበር? እስቲ ምርጫውን እናስታውሰው። ትናንትና ድምጽ ሰጥተሻል። ድባቡ እንዴት ነበር? ቀኑ እስከሚደርስ ሰው በጉጉት ሲጠብቅ ነበረ። ሌሊት ከ11 ሰዓት ጀምሮ ከማለዳው 11 ሰዓት ጀምሮ ወረፋችንን ጠብቀን ያው መምረጥ ያለብንን ሁሉም ሰው በነቂስ ወጥቶ መርጠናል። ስለዚህ ዛሬ ያው ውጤት ስታይ ነው ያገኘንሽ። በምን አጋጣሚ ነው የመጣሽው የሚለውን እስቲ አስታውሽ። እሺ ያው የመጣነው ውጤት መለጠፉን ሰምተን ለማየት ነው የመጣነው። ያው እንደተባለው ውጤት ተለጥፏል። ግልጽና ተአማኝነት በሆነ መንገድ አድርገውልናል። ውጤቱ ተለጥፏል። ደስ ብሎናል። በጣም አመሰግናለሁ። ማዘር ወደ እርሶ እንምጣ። ሙሉ ስሞትን ያስተዋውቁ። ወይዘሮ አማረሽ ይፈራ ይባላለሁ። እንዴት ነበር ምርጫው? አሁን ለምንድን ነው ወደዚህ ቦታ የመጡት የሚለውን ይንገሩ። ምርጫው እንግዲህ ደስ የሚል ነው በእውነቱ። 12 ሰዓት ወጥተን ሁሉም ሰው ወጥቶ በጥሩ ሁኔታ መርጠናል። እናመሰግናለን። መልካም ቀን። በአርባ ምንጭ ከተማ ከፍተኛ የሆነ የህዝብ ተሳትፎ ታይቶበታል። ሰባተኛው ጠቅላላ ምርጫ በዛሬው ዕለትም በተለያዩ የምርጫ ጣቢያዎች እንዲሁ ውጤቶች እየተለጠፉ ህብረተሰቡም በስፋት እየተመለከተ መሆኑን ታዝበናል። ተመልካቾች እንግዲህ በዜናዎቻችን እንደተከታተላችሁ ትላንትና የተጠናቀቀውን ሰባተኛው ጠቅላላ ምርጫ አስመልክቶ ዛሬ በኢትዮጵያ በተለያዩ አካባቢዎች ጊዜያዊ ውጤቶች እየተለጠፉ ህብረተሰቡም ደግሞ ይህንን ውጤት እየተመለከተ ነው የቆየ ቆይታ እያደረገ ያለው። እኛም በዜናዎቻችን እዛ በተለያዩ አካባቢዎች ያለው ድባብ ምን ይመስላል ስንል በዚሁ ወደ እናንተ እያደረስን ቆይታ ያደረግንበት ዜና ኢትዮጵያ ይህንን ይመስላል። ዜና ኢትዮጵያን እየመራው ደግሞ ነጻነት ፍቅሩ ቆይታ አድርጌ ያለው ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።